በዛሬው ቪዲዮ እንደዚህ አይነት ሪስፖንሲቭ የሆነ ሲምፕል የሆነ በኤችቲኤምኤል ሲኤስኤስ እና ትንሽ ጃቫስክሪፕት ብቻ በመጠቀም የምንሰራው ናቪጌሽን ሜኑ ነው ማሳያቸው። በዋናነት የምናያቸው እዚህ ጋር ምንድነው ሎጎ አለን። ዴስክቶፕ ወይም ላፕቶፕ ላይ ስንጠቀመው እነዚህ ሜኑዎች እንደዚህ እናገኛቸዋለን። ከዛ በሞባይል ስንጠቀመው ደግሞ እነዚህ ይጠፉና እቺ ሃምበርገር አይከን ትመጣለች። ዘን እነዚህ ሆቨር ኢፌክቶች አሉ። ስለዚህ በሞባይል ስንጠቀመው እንደዚህ ነው ዲስፕሌይ የሚሆንልን። በዴስክቶፕ ወይም በላፕቶፓችን ደግሞ ተለቅ ያለ ስክሪን ባላቸው ዲቫይሶች ስንጠቀመው ደግሞ እነዚህ ነገሮች ይመጣሉ። ዘን ዙም ብናደርገው እንደዚህ ሆቨር ስናደርገው የምናየው ኢፌክት አለ። ይህንን በቀላሉ እንዴት መስራት እንደምንችል ኢንተርኔት ሳንጠቀም ኤአይ ሰርች ሳናደርግ በራሳችን ቁጭ ብለን መለማመድ እንድንችል። ዋናው ነገር ይሄ እዚህ ጋር ያለው ኮንተንት ኮምፕሌክስ ሆኖ ሳይሆን በሲኤስኤስ ፕሮፐርቲ እንዴት ስክሪናችንን መቆጣጠር እንደምንችል፣ እንዴት ነገሮችን ፖዚሽን ማድረግ እንደምንችል ለማሳየት ነው የተጠቀምኩት። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ከተመቻችሁ ላይክ አድርጉ። ጥያቄ ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ፣ መልስላችኋለሁ ለእያንዳንዳችሁ ማለት ነው። ስለዚህ ቬስ ኮዳችን ክፈትና በመጀመሪያ ምንድን ነው የምናደርገው ያሉንን ዋና ዋና ኤችቲኤምኤል ኮንተንቶች እናውጣቸው። ያሉን ኤችቲኤምኤል ኮንተንቶች ምን ምን ናቸው? እዚህ ጋር የምታዩት ይሄ እንደ ሎጎ የተጠቀምኩት ነው። ሀብስታክ የሚል ቴክስት አለኝ። ቦልድ ነው። እዚህ ጋር በመሃል ፓዲንግ አለ በቴክስቱና በቦርደሩ መካከል። እዚህ ጋር ቦርደር አለን። ዘን እዚህ ጋር ለዴስክቶፕ ወይም ለላፕቶፕ ቨርዥን የምንጠቀማቸው ሜኑዎች አሉ፣ ናቪጌሽን ሜኑዎች። ዘን ወደ ሞባይል ቨርዥን ስንሄድ ደግሞ እዚህ ጋር እንደምታዩት ይችን ክሊክ ስናደርጋት ዝጋዩትና ወደ ኤክስ ትቀየራለች። እዚህ ጋር እናንተ እንደምታዩት ወደ ኤክስ። ዘን እዚህ ጋር ስትመጡ ደግሞ እያንዳንዱ ሜኑዎች አሉ ለሞባይል ማለት ነው። ዴስክቶፕ ላይ ያሉትና ሞባይል ላይ ያሉት ሜኑዎች ተመሳሳይ ነው። የሚወስዱንም ወደ ተመሳሳይ ቦታ ነው የሚሆነው። ግን ልዩነታቸው እነዚህ ዲስፕሌይ የሚሆኑት ለትንሽ ስክሪን ላላቸው በትንሽ ስክሪን ዲቫይሶች ስንጠቀመው ልክ በሞባይል ማለት ነው። ቀደም ብዬ ያሳያችሁ ደግሞ ከላይ የሚመጡት ለዴስክቶፕ ወይም ለላፕቶፕ ተለቅ ያለ ስክሪን ወዳላቸው አጭሩ ሚዲያ ኩዌሪን አፕላይ ለማድረግ ነው ማለት ነው። ሌላው ምንድነው እዚህ ጋር ሆቨር ስናደርገው አሁንም ከቀደሙ ላይ ያለ ባክግራውንዱ ወደ ነጭ ከለሩ ደግሞ ወደ ጥቁር ይቀየራል። እነዚህን ስቴፕ ባይ ስቴፕ ባጭሩ አሳያችኋለሁ ማለት ነው። ስለዚህ አዲስ ፋይል ክሬት እናደርጋለን። ከመጀመሪያው index.html ዘን ቤዚክ ኤችቲኤምኤል ስትራክቸርን ለዚህ እናመጣለን። ሳምፕል እንለው ታይትሉን ናይስ። አሁን ምንም የሚታየን ነገር የለም። ስለዚህ ዋና ዋና የሚያስፈልጉን ምንድናቸው? ሄደር አለን። ሄደር በውስጡ ሎጎ አለው። ስለዚህ ዶት ሎጎ የሚል አንድ ክላስ አለን። ዘን በአንከር ታግ አሁን ለጊዜው የትም ስለማልሄድ ሃሽ አድርጌ እጠብቃለሁ። ዘን ሀብስታክ የሚል ቴክስት አለኝ። ከዚህ ጋር ዲስፕሌይ ሆኗል እንደምታዩት። ዘን አሁንም በሄደር ውስጥ ናቪጌሽን አለኝ። ስለዚህ ናቭ በናቭ ውስጥ አንኦርደርድ ሊስት እጠቀማለሁ። ዘን አንኦርደርድ ሊስት ውስጥ ደግሞ ሊስት አለኝ። ዘን በሊስት ውስጥ ሊንክ ስለሚያስፈልገኝ አንከር ታግ እዚህ ጋር አስቀምጣለሁ። 4 ያህል ሊንኮች አሉን። የመጀመሪያው ሆም፣ ሁለተኛው ስኪልስ፣ ሶስተኛው ፕሮጀክትስ፣ ኮንታክት። ማለት አንድ ሰው ለራሱ ፐርሰናል ፕሮፋይል ቢሰራ ስለራሱ ስኪሎች የሚጽፍበት፣ ስለ ፕሮጀክቶቹ እሱን ማግኘት ስንፈልግ ኮንታክት ፎርም ካስፈለገ የሚያስቀምጥበት ነው። አክቹዋሊ እኛ የምንሰራው ናቪጌሽኑን ብቻ ነው። ይሄ ለማን ነው? ለዴስክቶፕ። ዘን ለሞባይል ቨርዥን ደግሞ ያስፈልገናል። ስለዚህ ለሞባይል መጀመሪያ እችኛዋ ሜኑ ባር ታስፈልገናለች። እቺ 3 መስመር ያላት 3 መስመሯን ለመስራት ምን እናደርጋለን? ዶት ሜኑ ባር የሚል አንድ ክላስ ቢኖረን እዚህ ጋር በዲቭ ውስጥ ማለት ነው። ግን ይሄ መሆን ያለበት የት ነው? ሄደር ውስጥ እዚች ጋር ሄደር። እዚህ ጋር 3 መስመር በስፓን ኤሌመንት ይዟል። 3 ስፓን ኤሌመንት 1 2 3 ያ አሁን እዚህ ጋር ዲስፕሌይ አልሆነልንም። ከስ ብለን ዲስፕሌይ እናደርገዋለን። ዘን ከሄደር ውጭ ደግሞ ከሄደራችን ውጭ ሳይድ ባር አለን።
ይህን ክሊክ ስናደርገው የሚመጣው ነገር ማለት ነው ይሄኛው። ስለዚህ እሱን ለመስራት ዳይሬክትሊ ከዚህ ጋር የሚመሳሰል ነገር ነው የምንሰራው፣ ግን ከሄደር ውጭ እናደርገዋለን። ዘን አሳይድ ክላሳችንን ሞባይል ሜኑ እንለዋለን። እዚህ ውስጥ የማስቀምጠው ምንድነው የናን ኦርደርድ ሊስት ራሱን ኮፒ አድርገውና ተመሳሳይ ስለሆኑ ልዩነቱ በሞባይል እና በዴስክቶፕ ቨርዥን መምጣታቸው ብቻ ነው እንጂ ፋንክሽናሊታቸው ተመሳሳይ ነው የሚሆነው። ስለዚህ አሁን ስንት ነገር አለን? እዚህ ጋር ሎጎ አለን፣ ዴስክቶፕ ናቪጌሽን ሜኑ አለን፣ ሞባይል ሜኑ አለን። ከዚህ በመካከል ሜኑ ባር አትታየንም ገና ከለር እና ሄይት ዊድዝ ስላልሰጣናት ሳይዟ ስለማይታወቅ ዲስፕሌይ አይሆንም። ስለዚህ መጀመሪያ ዲስፕሌይ እናድርጋት እሷን ሶስቱን ባር ማለት ነው እዚህ ጋር የምታዩትን ይህን ሶስት ነገር። ስለዚህ ሊንክ ስታይል ዶት ሲኤስኤስ ስለዚህ ችን ስታይል ዶት ሲኤስኤስ ክሬት አደርጋለሁ። እዚህ ጋር ስታይል ዶት ሲኤስኤስ እዚህ ጋር የመጀመሪያው ምንድነው ሜኑ ባር ዶት ሜኑ ባር ክላስ ስለሆነ ዊድዝ 30 ፒክሰል ብንለው ያው የሚመቻችሁን ትመርጣላችሁ። ሃይት 25 ፒክሰል ባክግራውንድ ኦር ቦርደር ለጊዜው ምልክት ለመያዝ ያህል ቦርደር 2 ፒክሰል ሶሊድ ሬድ ናይስ። አሁን እዚህ ጋር ታየን። እዚህ ጋር ዙም ላድርግላችሁና ዘን እዚህ ውስጥ ሶስት መስመሮች መሳል ነው የሚቀረን። ዶት ሜኑ ባር በዛ ውስጥ ስፓን አለ። ኤችቲኤምኤላችንን ስናየው ሜኑ ባር የሚል ክላስ አለን። በውስጡ ሶስት ስፓን አለን። እሱን ነው የምናወራው አሁን። ስለዚህ ስፓን ሃይት ፎር ኤግዛምፕል 5 ፒክሰል የእያንዳንዱ መስመር ሃይት ማለት ነው። ዊድዝ ደግሞ 100% እናድርገው። 100% ማለት የፓረንቱ ያ ማለት የዚህ የ30 ፒክሰል 100% ባጭሩ 30 ፒክሰል ነው ማለት ነው። ዘን ባክግራውንድ ከለር ለጊዜው ብላክ አድርገን እንያዘው። ኦኬ ከዛ እንዴት ዲስፕሌይ እንደሚሆን አልተናገርንም። ዲስፕሌይ ፍሌክስ እንምረጥለት። ዘን አሁን እዚህ ጋር እንደምታዩት 1 2 3 ያው ሆሪዞንታል ነው የተቀመጠው፣ እኛ ግን ቨርቲካሊ ነው የፈለግነው። ስለዚህ ፍሌክስ ዳይሬክሽን ኮለመን እንለዋለን። ያ ቨርቲካሊ ተቀምጧል፣ ነገር ግን አይታወቅም። ያ ማለት በመካከላቸው ጋፕ የለም። እሱን ለመስጠት ደግሞ ጀስቲፋይ ኮንተንት ስፔስ ቢትዊን እንለዋለን። ያ አሁን በመካከላቸው ያለውን ጋፕ እኩል የሆነ አድርጎ ዲስትሪቢዩት አድርጎልናል። ከዚህ በኋላ የቀዩ ነገር አያስፈልገንም፣ ቦርደሩን እናጠፋዋለን ማለት ነው። ናይስ። አሁን እዚህ ኦሪጂናሉ ጋር እንደምታዩት ይቺ አይከን ዳር ላይ የሆነ ራውንድድ የሆነ ኔቸር አላት። ስለዚህ እኛም ይችን ሻርፕ የሆነውን ነገር ራውንድ ለማድረግ ቦርደር ራዲየስ እንጠቀማለን። ቦርደር ራዲየስ ለምሳሌ 5 ፒክሰል ሊሆን ይችላል። ያ እዚህ ጋር ራዲየስ ሰርቶልናል። አሁን እዚህ ጋር እንደምታዩት ሁሉም ነገር ተካቷል። ግን በመጀመሪያ እዚህ ጋር ያለውን ስፔስ በሙሉ እናጠፋዋለን። በዚህ ዙሪያ ያለውን ስፔስ እናጠፋለን፣ ከዜሮ እናስጀምረዋለን። ስለዚህ እሱን ለማጥፋት ምንድነው የምናደርገው? ዩኒቨርሳል ሴሌክተር እንጠቀምና በሲኤስኤሳችን በዩኒቨርሳል ሴሌክተር ፓዲንግ 0 እናደርጋለን፣ ማርጂን 0 እናደርጋለን። ያ አሁን ሙሉ ስፔስ አጥፍተናል። ዘን ቦክስ ሳይዚንግ ያው ቦርደር ቦክስ ቦክስ ሞዴል የሰራሁት ቪዲዮ አለ ሲኤስኤስ ላይ፣ ስለ ቦክስ ሳይዚንግ እዚያ ላይ ማየት ትችላላችሁ። ዘን መጀመሪያ እችን ሄደር ፓርቷን አረንጓዴውን ነገር እዚህ ጋር እንደምታዩት እንሰራለን ማለት ነው። እሱን ለመስራት ምንድነው የምንለው እዚህ ጋር ሄደር ዘን ሃይት ኦር ዊድዝ ስንት ቢሆን 100% የስክሪናችንን ቢሆን እዚህ ጋር ነው እየሰራን ያለ ነው። ዘን ባክግራውንድ ከለር ግሪን እናድርገው። ያ ከዛ አሁን ያለን ምንድነው ይህ ሀብስታክ የሚለው ቴክስት አለን። እነዚህ ናቪጌሽን ሜኖች አሉ። ዘን ሶስተኛው የሜኑ ባር አለ። ሶስቱን ሆሪዞንታሊ ማስቀመጥ አለብን። ስለዚህ ዲስፕሌያችን ፍሌክስ እናድርገውና ያ ሶስት ሆሪዞንታሊ ተቀመጡ። ዘን ጀስቲፋይ ኮንተንት ስፔስ ቢትዊን እናድርገው። ናይስ። ሶስቱም
በመካከላቸው እኩል የሆነ ጋፕ አለ። ኦኬ ስለዚህ አይተሞችን ሴንተር እናደርጋቸዋለን ቨርቲካሊ። ይሄ ወደ ታች ዝቅ ማለት አለበት፣ ይሄኛውም ዝቅ ማለት አለበት። ስለዚህ አላይን አይተምስ ሴንተር። በጣም ጥሩ። ከዚህ በኋላ እዚች ጋር ብቻ ፎከስ እናደርግና አብስታክ የሚለውን እንሰራለን ማለት ነው። እሷ ደግሞ ማለት ሎጎ ነው። ስለዚህ ዶት ሎጎ ያ ማለት አብስታክ የሚለውን ቴክስት የጻፍንበት ዲቭ እዚህ ጋር ክላሱ ሎጎ ነው። በውስጡ ደግሞ አንከር ታግ አለ እዚህ ጋር። ስለዚህ ኤን እንጨምራለን። ስለዚህ ከለር የሎ እናድርገው። ኦኬ የሎ ከለር አግኝተናል እዚህ ጋር። ከዛ ፎንት ሳይዝ 1.5 አርኤም ያው 1 አርኤም ማለት 16 ፒክሰል ማለት ነው በዲፎልት ስላልቀየር ነው። ከዛ 0.5 ማለት 8 ወደ 24 አካባቢ ፒክሰል ማለት ነው። ቴክስት ዲኮሬሽን እዚህ ጋር የተሰመረውን ነገር አንፈልገውም። ስለዚህ ቴክስት ዲኮሬሽን ነን። ናይስ። ፎንት ዌይት ቦልድ ወይ ቦልደር። ናይስ። ዘን ቦርደር ያስፈልገናል። ቦርደር 3 ፒክሰል። አውትሴት የሎ ያ ዘን በመካከል በቦርደሩ እና በጽሁፉ መካከል የተወሰነ ስፔስ ስለምንፈልግ ፓዲንግ እንጠቀማለን። ፓዲንግ ሌትስ ሴይ 10 ፒክሰል። ናይስ። አሁን በመካከል ስፔስ አለኝ። ዘን እቺ ሀብስታክ የሚለው ጽፍ ደግሞ አሁንም ከወደ ግራ ትንሽ ወደ ቀኝ ስፔስ ቢኖረው ጥሩ ነው። ስለዚህ እሱን ስፔስ ለመስራት እዚህ ጋር ምን እናደርጋለን? ማርጂን በየት በኩል በሌፍት ለምሳሌ 15 ፒክሰል ቢሆን ያ ትንሽ 15 ፒክሰል ያህል እዚህ ጋር ጋፕ አገኘን ማለት ነው። ቬሪ ናይስ። ስለዚህ አሁን ሀብስታክ የሚለውን ጨረስን። እዚህ ጋር ለሄደራችን የተወሰነ ሻዶው ብንሰጠው ጥሩ ነው። ሻዶው እዚህ ጋር ከነጩ እና ከአረንጓዴው መካከል ሻዶው በቦተም በኩል ብንሰጠው አሪፍ ነው። ስለዚህ ሄደራችን ጋር ሄደን ቦክስ ሻዶው 00 ሜቢ 15 ፒክሰል ያ ማለት እዚህ ጋር ለምሳሌ ሬድ ብናደርገው እዚህ ጋር የሆነ ቀይ ነገር የሚታያቸው የሻዶው በታች በኩል ሰጠነው ማለት ነው። ግን ዲፎልቱ ብላክ ይሆን ጥሩ ነው። የተወሰነ ሻዶው አለን። ናይስ። አሁን ወደ አንኦርደርድ ሊስት የዴስክቶፕ ናቪጌሽን ሜኑዎች እንሄዳለን። እነዚህ ሞባይል ናቪጌሽን ሜኑዎች ናቸው። ዘን እዚህ ጋር ሄደር ዘን ናቪጌሽን አለን። በሄደር ውስጥ ዘን አንኦርደርድ ሊስት አለን። ኤችቲኤምኤላችን ማለት ነው። ሄደር አለን፣ ሎጎን ጨርሰናል። ዘን በሄደር ውስጥ ናቪጌሽን አለን፣ አንኦርደርድ ሊስት አለን፣ ኤ አለን። ስለዚህ አንኦርደርድ ሄደር ናቪጌሽን ሜኑ አንኦርደርድ ሊስት ካልኩ በኋላ እሺጋ ምን እናደርጋለን? እነዚህን ነጥቦች እናጠፋለን። እዚህ ጋር ዙም ላድርገውና እነዚህ ነጥቦችን እናጠፋለን። እነሱ ለማጥፋት ሊስት ስታይል ታይፕ የሚለውን ነን። ናይስ። አሁን ምንም አይነት ነጥቦችን አናይም ማለት ነው። ዲስክ ታይፖችን አናይም። ከዛ ዲስፕላይ አሁን እነዚህ ቨርቲካሊ ነው ዲስፕላይ የሆኑት። እኛ በፍሌክስ ወደ አንድ ሮ እንቀይራቸዋለን። ፍሌክስ እንለዋለን እዚህ ጋር ያ አሁን እነሱ ወደ ሮ ተቀየሩ፣ ግን በጣም ዲስፕሌያችን ተበላሸ። ለምንድን ነው? ሄት አልሰጠነውም የሄደራችን ማለት ነው። እዚህ ጋር ዊድዝ እንደሰጠን ነው። ሄት ለምሳሌ 7 ፒክሰል ሊሆን ይችላል። ናይስ። አሁን ደግሞ እነዚህ በጣም የተያያዙ ሆኖ በመካከላቸው ጋፕ እንስጣቸው። ስለዚህ አንኦርደርድ ሊስታችን ጋር ሄደን ጋፕ 30 ፒክሰል ሊሆን ይችላል። ያ በመካከላቸው ጋፕ አለ። ዘን ሄደር ናቭ አንኦርደርድ ሊስት ሰራን። ሊስት አለን፣ ኤ አለን። እነዚህ ምን ሆኑ? ከለራቸው ብሎ ይሁን። ኦኬ። ፎንት ሳይዝ ኤስ 1.3 አርኤም ዘን
ቴክስት ዲኮሬሽን አንፈልገውም። እዚህ ጋር አንደርላይን የሆነውን ነገር አንፈልግም። ቦርደር ቦተም ነው የምንጨምርለት በኋላ። ስለዚህ ቴክስት ዲኮሬሽን ነን። ናይስ አስወገድናቸው ቴክስት ዲኮሬሽኖችን። ዘን ምን እንፈልጋለን? ቦርደር ቦተም እንደዚህ ሆቨር ስናደርግ እዚህ ጋር ማውዛችንን ጠጋ ስናደርገው ማለት ነው። ሆቨር ስናደርግ ቦርደር ቦተም እንፈልጋለን። ስለዚህ እችን ራሷን ኮፒ እናደርጋትና እዚህ ጋር ኢንተር ፔስት። ግን ሆቨር ስናደርግ ማውዝ ጠጋ ስናደርግ ምን ይሆንልን? ቦርደር ቦተም ለምሳሌ 5 ፒክሰል ዘን ሶሊድ ብዙ ስታይሎች አሉ። ሶሊድ፣ ኢንሴት፣ አውትሴት፣ ግሮብ ልንመርጥ እንችላለን። ቦርደር ስታይል ማለት ነው ይሄ። ዘን ከለሩ የሎ። አሁን እዚህ ጋር ጠጋ ስናደርግ እዚህ ጋር እንደምታዩት ጠጋ ስናደርግ ቦርደር ቦተም ያመጣልናል። ግን ኦሪጂናላችን ላይ እንዳየነው እዚህ ጋር ጠጋ ስናደርገው የሆነ ሰርክል ነገር ነው የሚመጣው፣ ግማሽ ሰርክል። ስለዚህ እሷን እንዴት ነው የምናደርገው? እንደዛ ለማድረግ ራዲየስ እንሰጠዋለን። ቦርደር ራዲየስ 50% እዚህ ጋር እንመጣለን። 50% ስለሰጠነው አሁን ከርብ ሆኖልናል። ነገር ግን ጋፕ መኖር አለበት፣ በጽሁፎችና በቦርደሩ መካከል ጋፕ መኖር አለበት። እሱን ለመስጠት ደግሞ ፓዲንጉን መስጠት ያለብን አክቹዋሊ እዚህኛው ጋር ነው። ፓዲንግ ሌትስ ሴይ 10 ፒክሰል። አክቹዋሊ ፓዲንግ መሆን ያለበት በቶፕ እና ቦተም ነው። እዚህ ጋር 10 ፒክሰል ዘን ሌፍት እና ራይት ግን አልፈልግም። 0 አደርገዋለሁ። ናይስ። ነገር ግን በጣም በፍጥነት ነው እየመጡ ያሉት እነዚህ። ቀስ ብሎ ስሙዝሊ እንዲመጡ ከፈለግን ትራንዚሽን እንጨምርላቸዋለን። ትራንዚሽን ኦል ማለት እዚህ ጋር የሚቀየሩ ነገሮች በሙሉ የሚቀየሩ፣ የቦርደሩ ለምሳሌ ከርቭ ሲሆን ከስትሬት ወደ ከርቭ ሲመጣ፣ ከለሩ ሲመጣ እነሱ ነገሮች ኦል የምንላቸው። ለምሳሌ 5 ሰከንድ ይቆይ ብንል አኒሜሽን ታይፑ ኤዝ ቢሆን እዚህ ጋር እንደምታዩት 5 ሰከንድ ነው የሚፈጀው። ስለዚህ እኛ ደግሞ ይሄን ያህል ስለማንፈልግ 0.5 እናደርገዋለን። ናይስ። ኦኬ። ስለዚህ አሁን የዴስክቶፕ ናቪጌሽን ጨረስን። ወዴት እንሄዳለን? ወደ ሜኑ ባር። እቺ ሜኑ ባራችን መጀመሪያ ከለሯን እንቀይራት። ከዛ በፊት እነዚህን ኮላፕስ ብናደርጋቸው ኮድ እንዳይበዛ ሰብሰብ ባደረግናቸው። ስለማን ነው የምናወራው አሁን? ሜኑ ባራችንን እንከፍተውና ከለር የሜኑ ባር ስፓን ነው። አክቹአሊ የዚህ አይደለም ከለሩ የነዚህ ነው። ስለዚህ ብላክ የነበረውን ሄሎ ናይስ። ከዛ ከራይት በኩል የሆነ ጋፕ ቢኖረው ጥሩ ነው። ወደ ስክሪኑ በጣም ስለሄደ ማርጂን ብንጨምረው። ማርጂን የምንጨምረው ለማን ነው? ለሜኑ ባራችን። ማርጂን ከቶፕ እና ቦተም አልፈልግም። ስለዚህ ቶፕ እና ቦተም 0 አደርገዋለሁ። ሌፍት እና ራይት ለምሳሌ 10 ፒክሰል። ናይስ። አሁን ጋፕ ፈጠርኩኝ ማለት ነው። ሌላው ምንድነው? እዚህ ጋር ጠጋ ሳደርገው የጣት ምልክት እንድትሆንልኝ ፖይንተሯን ከፈለኳት ልክ እንደዚህ ማለት ነው። እንደዚህ ጠጋ ሳደርገው የአይከኗ እንድትቀየር ከፈለኩኝ እዚህ ጋር ስለማትቀየር እናደርጋለሁ ካርሰር ፖይንተር አድርገዋለሁ። ስለዚህ ከዚህ በኋላ ጠጋ ስናደርገው ይቀየራል። ግን ክሊክ ስናደርገው ኤክስ አይሆንም። እንደዛ ለማድረግ ምን እናደርጋለን? በመጀመሪያ ሜኑ ባሩን አክቲቭ እናደርጋለን። አክቲቭ እንጨምርበትና ዶት ሜኑ ባር ዶት አክቲቭ። ከዛ በሜኑ ባር ውስጥ ምንድን ያለው? ስፓን ናቸው እነዚህ ሶስቱ መስመሮች ስፓን በመያዝ ናቸው። ለምሳሌ የመጀመሪያዋን ለማግኘት ፈርስት ቻይልድ ማለት እንችላለን። ሁለተኛዋን ደግሞ ኤንስ ቻይልድ 2 ማለት እንችላለን። ሶስተኛዋን ላስት ቻይልድ ማለት እንችላለን። ስለዚህ ይህንን ኤንስ ቻይልድ
ብለን ሁለትን ካስገባን ሁለተኛውን መሀለኛውን እያለ ነው ማለት ነው። እሱን የምናደርገው አክቲቭ ከሆነ የክሊክ ከተደረገ ምን እናድርገው? እናጥፋው። ኦፓሲቲውን 0 እናድርገው፣ እንዳይታይ እናድርገው። መሀለኛውን ለምን እዚህ ጋር ኦሪጂናሉ ጋር ስናይ ክሊክ ስናደርገው ያ ወደ ኤክስ ነው የሚቀየረው። መሀለኛው ይጠፋል፣ ሁለቶቹ እርስ በራሳቸው ክሮስ ያደርጋሉ። ስለዚህ እንደዛ ለማድረግ እኛ ክሊክ ሲደረግ መሀለኛው እንዲጠፋ አደረግነው፣ ግን ክሊክ ሲደረግ አልጠፋም። ለምን? ትንሽ የጃቫስክሪፕት ኮድ እዚች ጋር መጨመር ይኖርብናል። እዚች ጋር ከቦዲ መዝጊያ ከፍ ብለን ስክሪፕት እንልና እዚህ ውስጥ ምን እንጽፋለን? ለምሳሌ አንድ ፋንክሽን ቶግል ሜኑ ኤክስ ዋይ ዜድ ብለን ስም መስጠት እንችላለን። ዘን መጀመሪያ ሜኑ ባርን ክላሱን ሴሌክት እናደርገዋለን። ዶክመንት ዶት ኩዌሪ ሴሌክተር ማነው ሴሌክት የምናደርገው? ዶት ሜኑ ባር ከዛ የምናደርገው ክላስ ሊስት ዶት ቶግል ወደ ምንድነው ቶግል የምናደርገው? አክቲቭ እናደርገው። ክሊክ ሲደረግ አውቶማቲካሊ ጃቫስክሪፕቱ ያንን ክላስ አክቲቭ የሚለውን ክላስ አታች ያደርግልናል አብሮ ከሜኑ ባር ቀጥሎ ማለት ነው። ኢንስፔክት አድርጌ ያሳያችኋለሁ። ስለዚህ አሁን ሄደን ይችን ፋንክሽን ኮፒ አደርጋትና የታስቀምጣታለሁ ሜኑ ባር ከሚለው ላይ ክሊክ ሲደረግ ለማለት ኦን ክሊክ ኢኳልስ ኮፒ ያደረጉትን ፔስት አደርገዋለሁ እዚህ ጋር። ናይስ። ትንሽ ወደዚህ ጠጋ እናደርገዋለን። ይሄኛውንም እንደዚሁ ናይስ። ስለዚህ አሁን ክሊክ ስናደርገው ጠፋች። እዚህ ጋር እንደምታዩት ዙም ሳደርገው ክሊክ ሳደርገው ይጠፋል፣ ክሊክ ሳደርገው ይመለሳል። ይሄ ማለት ምን ማለት ነው? እስቲ ማክሲማይዝ እናድርግና ይሄንን ኢንስፔክት አድርጌ ላሳያችሁ። እዚህ ጋር ሄደር ከሚለው ውስጥ እዚህ ጋር ሜኑ ባር የሚላለኝ አሁን ይችን ክሊክ ሳደርጋት ሜኑ ባር ከሚለው ቀጥሎ አክቲቭ የሚል ይጨምርልኛል ማለት ነው። ቶግል ማድረግ ማለት እስኪ እንየው። ስለዚህ አሁን ይችን ክሊክ ሳደርጋት እዚህ ጋር አክቲቭ መምጣት አለበት። ክሊክ ያ አክቲቭ የሚለውን ጨምረልኝ። ክሊክ ሳደርገው አስወግደዋል። ቬሪ ናይስ። ዘን ይችን ማጥፋት ከቻልኩኝ ሌላኛው ስቴፕ ምንድነው? ይችን ወደ ታች 45 ዲግሪ ያማት ይሄን ካጠፋሁት ይችኛዋን ወደ ታች 45 ዲግሪ፣ ይሄኛውን ደግሞ ወደ ላይ 45 ዲግሪ። ለኛው ክሎክዋይዝ 45 ዲግሪ፣ ይሄኛውን ደግሞ አንቲ ክሎክዋይዝ 45 ዲግሪ ማለት ኔጌቲቭ 45 ዲግሪ ሮቴት እናደርጋቸዋለን። እንዴት ነው ሮቴት የምናደርገው? ሲኤስኤሳችን ጋር እንሄድና ሜኑ ባር የሚለው ጋር ማለት ነው። ሜኑ ባር ዘን ስፓን እዚህ ጋር አክቲቭ ሲሆን ነው። አክቹአሊ አክቲቭ ሲሆን የመጀመሪያውን ቻይልድ ምን እናድርገው? ዶት ሜኑ ባር ዶት አክቲቭ ስፓን የመጀመሪያውን ክላስ እንዴት ነው የማገኘው? ፈርስት ቻይልድ ይችን መስመር ለማግኘት ማለት ነው። ፈርስት ቻይልድ ምን ይሁን? 45 ዲግሪ ሮቴት ያደርግ ትራንስፎርም ዘን ሮቴት ስንት ዲግሪ? 45 ዲግሪ ዲግ ዲኢጂ 45 ዲግሪ ናይስ። አሁን እዚህ ጋር ሮቴት አድርጓል። ነገር ግን ትንሽ ዝቅ ማለት አለበት። ከዚህም ወደዚህ ወደታችም ዝቅ። እንደዛ ለማድረግ ትራንስሌት እንጠቀማለን። ትራንስሌት በስንት ፒክሰል ነው መንቀሳቀስ ያለበት? 8 ፒክሰል በ8 ፒክሰል ወደታች ናይስ። አሁን ወደታችም 8 ፒክሰል ሄዷል፣ ወደዚህም 8 ፒክሰል ሄዷል። ታችኛውንም ይሄንን ሶስተኛውን ቻይልድ ወይም ላስት ቻይልድ የምንለውን ወደ ላይ አንቲ ክሎክዋይዝ 45 ዲግሪ ሮቴት እናደርገዋለን። ለዛ ደግሞ ዶት ሜኑ ባር አክቲቭ ስፓን ዘን ላስት ቻይልድ ትራንስፎርም ሮቴት 45 ዲግሪ ነው፣ ግን በኔጌቲቭ ወደ ኔጌቲቭ ዳይሬክሽን ነው የሚሄደው። ናይስ ወደ ላይ ሄዷል፣ ግን የተወሰነ ፒክሰል ከፍ ማለት አለበት። ከዚህም ወደ ራይት ሙቭ ማድረግ አለበት። ለዛ ደግሞ ትራንስሌት 8 ፒክሰል ዘን
በተቃራኒ አቅጣጫ ደግሞ ወደ ላይ 8 ፒክሰል ሄድ። ኦኬ የተበላሸ ነው። ትንሽ ወደ 6 ብንቀየረው ያንን ናይስ። አሁን ትክክለኛ ኤክስ ክሬት ማድረግ ይችለናል ማለት ነው። ያ ክሊክ ስናደርገው ኤክስ ይሆናል፣ ክሊክ ስናደርገው ይመለሳል። ነገር ግን በጣም በፍጥነት ነው እየሄደ ያለው፣ ስለዚህ ስሙዝ አይደለም። እሱን ለማስተካከል እዚህ ጋር እንመጣና ትራንዚሽን ኦል ለምሳሌ 5 ሰከንድ ካደረግነው ኤዝ አኒሜሽን ክሊክ ስናደርገው ያ 5 ሰከንድ ሙሉ ይፈጅበታል። አሁንም ስናደርገው ለመመለስ 5 ሰከንድ ያለ ማሳየት ያልነው፣ ግን ይሄ 0.5 በቂው ነው ማለት ነው። ስለዚህ ክሊክ ስናደርገው በ0.5 ሰከንድ ውስጥ ይቀየራል ማለት ነው። እንደዚህ ናይስ። አሁን እስከዚህ ያለውን ጨርሰናል። ወደ ማን እንሄዳለን? ወደ ሞባይል ሜኑ። ወደ ሞባይል ሜኑ ለመሄድ ምን እናደርጋለን? እዚህ ጋር ዶት ሞባይል ሜኑ ናይስ። ሃይት የስክሪኑን ሙሉ ቪውፖርት ሃይት እንሰጠውና ባክግራውንድ ከለሩን ግሪን እናደርገውና ሙሉውን ነው ግሪን ያደረገብን። ነገር ግን እኛ የምንፈልገው ደግሞ የተወሰነ ፓርት ብቻ ስለሆነ ዊድዝ እንሰጠዋለን ማለት ነው። ዊድዛችን መመጥነው ለምሳሌ 250 ፒክሰል። የምንፈልገው ደግሞ በቀኝ በኩል ነው። እዚህ ጋር ኦሪጂናሉ ጋር እንደምናየው እዚህ ጋር በቀኝ በኩል ነው ያለው። ስለዚህ በቀኝ በኩል እንዲሆንልን አንደኛ ከራይት በኩል 0 እናደርገዋለን። ሁለተኛ ፖዚሽኑን ፊክስድ እናደርገዋለን። በራይት በኩል ፊክስድ ነው ማለት ነው። አሁን ይሄ ማለት ምን ማለት ነው? ከቀኝ ተነስቶ ወደ ግራ 250 ፒክሰል ተጉዘናል ማለት ነው። ከዛ እነዚህን ነጥቦችን እናጠፋለን። ያ ማለት የአንኦርደርድ ሊስት ናቸው እነዚህ ነጥቦች። ስለዚህ ዶት ሞባይል ሜኑ አንኦርደርድ ሊስት ስታይል ታይፕ ነን። ናይስ። አሁን ነጥቦችን ማጥፋት ይችለናል። ዘን እዚህ ጋር እንመጣና ዶት ሞባይል ሜኑ አንኦርደርድ ሊስት ዘን በውስጡ ሊስት አለ። እዚህ ጋር ፓዲንግ ሌትስ ሴይ 15 ፒክሰል ሊሆን ይችላል። ናይስ 15 ፒክሰል ሰጠ ነው። አንኦርደርድ ሊስቱ ከቶፕ በኩል ማርጅን ቢኖረው ጥሩ ነው እዚህ ጋር። ስለዚህ የማለት ሆም የሚለው ከዚህ የተጻፈበት ዝቅ እንዲል ማለት ነው። ከዚህ ሆም እስከሚኖር ድረስ ስፔስ። ስለዚህ ማርጂን ቶፕ ሌትስ ሴይ 10 ፒክሰል ናይስ። ዝቅ አለ የተወሰነ። ከዛ ቦርደር እዚህ ጋር በሄደሩና በሳይድ ባር መካከል ቦርደር ቢኖረው ጥሩ ነው። ቦርደሩ ማለት የሞባይል ሜኑ ነው። ስለዚህ ቦርደር አይ ቲንክ ቦርደር ቶፕ ነው መሆን ያለበት፣ ጀነራል ሳይሆን ቦርደር ቶፕ 2 ፒክሰል ዘን ሜቢ አውትሴት ዘን ግሪን ሊሆን ይችላል አይታወቅም። ስለዚህ ወደ ኢንሴት ብንቀይረው ወይስ አሁንም በጣም ጎላ ስላለ እችን አንድ ብናደርጋት ናይስ። ያው ሁለቱን ለመለያየት ብቻ ማለት ነው። ዘን እዚህ ጋር ዶት ሞባይል ሜኑ አንኦርደርድ ሊስት በዚህ ውስጥ አንከር ታግ አለ። ይሄ ከለሩ እነዚህን ቴክስቶች እያገኘናቸው ማለት ነው። እነዚህን ወደ የሎ ዘን ፎንት ሳይዛቸውን 1.3 አርኢኤም ተመሳሳይ። ዘን ቴክስት ዲኮሬሽን የተሰመረውን ነገር አንፈልገውም፣ ስለዚህ ነን እናደርጋለን። ናይስ። ከዛ ልክ ኦሪጂናሉ እዚህ ጋር እንደምናየው ሆቨር ማውዝ ጠጋ ስናደርግ ነጭ ባክግራውንድ ይመጣል። እሱን እንሰራለን። አሁን ስለሌለው ማለት ነው። እሱን ለመስራት እናደርጋለን። እችኛዋን ጭራሷ ሆቨር ስትደረግ እዚህ ጋር ሆቨር ኢፌክት ሲጨመርባት ምን ይሁን? ባክግራውንድ ከለር ዋይት። ባክግራውንድ ከለር ዋይት ከሆነ ደግሞ ከሱ ጋር የሚሄድ ከለር የቴክስቱ ከለር ወደ ብላክ ቢቀየር አሪፍ ነው ማለት ነው። ስለዚህ ጠጋ ስናደርገው እዚህ ጋር እንደምታዩት ዋው። ነገር ግን እኛ የሆነ
ፓዲንግ እንዲኖረው እንፈልጋለን። የዚህኛው እዚህ ጋር ፓዲንግ ወደ 15 ፒክሰል ቢሆን እዚህ ጋር ዲስፕሌይ ብሎክ ምክንያቱም የአንከር ታግ ኢንላይን ኤሌመንት ስለሆነ ፉል ዊድዝ እንዲይዝልንና ቨርቲካሊ ዲስፕሌይ እንዲሆን ሁልጊዜ ማለት ነው ብሎክ እንጠቀመዋለን። ዘን ናይስ። አሁን እዚህ ጋር የተወሰነ ይህንን ፓዲንግ መቀነስ እንችላለን። ናይስ ባለበት ራሱ ጥሩ ነው። ነገር ግን ምን ይቀርናል? እዚህ ጋር ቦርደር ራዲየስ ሻርፕ ነው። እዚህ ጋር ሆቨር ስናደርገው ኮርነሩ ራውንድድ ነው። የዚህንንም አብረን እንቀይራለን ማለት ነው። ስለዚህ እሱን ለማድረግ ቦርደር ራዲየስ እዚህ ጋር መጣና ቦርደር ራዲየስ 15 ፒክሰል ሊሆን ይችላል። ያ ጠጋ ስናደርገውን ራዲየስ ይኖረዋል ማለት ነው። እስ ነገር ግን አሁን በፍጥነት እንዳይመጣ እንደዚህ የተወሰነ አኒሜሽን እንዲኖረው ከፈለግን ትራንዚሽን ኦል ዘን ሌትስ ሴይ 0.3 ሰከንድ ኢዝ አኒሜሽን ቬሪ ናይስ። አሁን ምን ይቀረናል? እዚህ ጋር ክሊክ ሲደረግ ነው መምጣት ያለበት የሳይድ ባር ባይ ዲፎልት መምጣት የለበትም። እዚህ ጋር ክሊክ ስናደርገው ይመጣል፣ ደግመን ክሊክ ስናደርገው ይጠፋል ነው መሆን ያለበት። እንደዛ ለማድረግ መጀመሪያ ይሄንን አክቲቭ ማድረግ መቻል አለብን። አክቲቭ ለማድረግ ማለት ዶት ሞባይል ሜኑ ዶት አክቲቭ ዘን አሁን ከራይቱ 0 ነው ብለናል። ይሄ ሞባይል ሜኑ ከ0 ወደ 250 ፒክሰል ወደ ግራ ነው የመጣ። ስለዚህ እዚህ ጋር ያለውን ማለት ነው ሞባይል ሜኑ ያ ራይት 0 ነው የሚለው ከዛ ዊድዝ 250 ፒክሰል ከ0 ተነስተን ወደ 250 ፒክሰል ወደ ሌፍት ነው የመጣ ነው። ነገር ግን ይህንን ወደ ኔጌቲቭ 100 ፒክሰል በወስደው አያቸው ማለት ከ250 ዊድዝ ከመጣው በኋላ ተመለስኩ ኔጌቲቭ 100 በተቃራኒ አቅጣጫ ማለት ነው። ስለዚህ እንደዚህ መሄድ ከቻለ ኔጌቲቭ 250 ሳደርገው ሙሉ በሙሉ ይጠፋል ማለት ነው። ያ ስለዚህ ባይ ዲፎልት ኔጌቲቭ 250 መሆን አለበት። ክሊክ ሲደረግ ግን 0 ይሆናል። ራይቱ 0 ይሆናል። ዊድዙ ወደዚህ 250 ይመጣል ማለት ነው። ግን ባይ ዲፎልት ኔጌቲቭ 250 ከሆነ ዊድዙን 250 ሳመጣው 0 ራይት 0 ላይ ያቆማል መጨረሻው ስክሪኑ መጨረሻ ላይ። ስለዚህ አይታየኝም ማለት ነው። ሶ አክቲቭ ሲሆን ራይቱ 0 ይሆናል። አክቲቭ ራይት 0 ይሆናል ማለት ነው። ዋናው ነገር ግን እንዴት ነው ራይት ይሄንን አክቲቭ ማደርገው? ሜኑ ባር እንዴት ነው አክቲቭ ማደርገው? ትንሽ የጃቫስክሪፕት እጠቀማለሁ። አሁን ክሊክ ባደርገውም አይመጣም፣ ባላደርገውም አይመጣም። ስለዚህ እዚህ ጋር ስክሪፕታችን ጋር እንመለስና ይችን ራሷን ኮፒ አድርጊያት እዚያው ቦታ ላይ ኢንተር እንለውና ፔስት። ነገር ግን በዚህ ሰዓት ሜኑ ባርን ሳይሆን የቶግል ሜኑ የሚለው ፋንክሽን ሞባይል ሜኑን ነው አክቲቭ የሚያደርግልን። ሞባይል ሜኑ ያ ስለዚህ ክሊክ ስናደርገው ናይስ ክሊክ ስናደርገው በፍጥነት ሳይድ ባሩን አመጣልን። ነገር ግን በጣም እንደዚህ በፍጥነት መምጣት የለበትም፣ ቀስ ብሎ መምጣት አለበት። አሁን እዚህ ጋር ኦሪጂናሉን ስንነካው እንደዚህ ክሊክ ካደረግነው ቀስ ብሎ ነው የሚመጣው። እዚህም ጋር ክሊክ ስናደርገው ቀስ ብሎ እንዲመጣልን ከፈለግን እናደርጋለን። ሲኤስኤሳችን ጋር እንሄዳለን። ሜኑ ባር የሚለውን ማለት ሞባይል ሜኑ የሚለውን እናገኝና እዚህ ጋር ትራንዚሽን ማንን ነው እዚህ ጋር ኦል አንልም። እዚህ ጋር ስለምናውቀው ራይት ፕሮፐርቲን በ5 ሰከንድ ለምሳሌ ለማየት ያክል ኤዝ አኒሜሽን ናይስ ክሊክ ሳደርገው በ5 ሰከንድ ውስጥ እንደዚህ ይደርስልኛል ማለት ነው። ያው ለማሳየት ያልነው አሁንም ስለው ይመለሳል በ5 ሰከንድ ውስጥ። ስለዚህ ይችኛዋን ወደ 0.5 ብንወስዳት ልክ ይችኛዋ ኤክስ በምትሆንበት ሰዓት አብሮ ይደርስልናል። ሴቭ አደረኩት። ስለዚህ ይችኛዋን ክሊክ ሳደርጋት ኤክስ ስትቀየር ሳይድ ባሩም አብሮ ይደርሳል፣ እኩል ይደርስልናል ማለት ነው። ስለዚህ ይህን ስነካው ይቀየራል፣ ይህን ስነካው ይመጣል። እስኪ ማክሲማይዝ እናድርገው። ያ አሁን ይህን ስነካው ይመጣል፣ መልሼ ስነካው ይሄዳል። ነገር ግን ምንድነው
እንደዚህ በዴስክቶፕ ወይም በላፕቶፓችን ስንጠቀመው ሜኑ ባሯ መኖር የለባትም። እቺ መጥፋት አለባት በይሳት። በሞባይል ስንጠቀመው ደግሞ እነዚህ መጥፋት አለባቸው፣ እቺ መኖር አለባት። ስለዚህ በመጀመሪያ በዴስክቶፕ ወይም በላፕቶፕ ሰፋ ያለ ስክሪን ባላቸው ዲቫይሶች ስንጠቀም ይችን እንዴት እንደምናጠፋት እንይ። ስለዚህ እንደዛ ለማድረግ ምን እናደርጋለን? ሚዲያ ኩዌሪ እንጠቀምና አት ሚዲያ ብሬክ ፖይንት እናስቀምጣለን ማለት ነው። ማክስ ዊድስ ለምሳሌ 768 እስከ 768 ፒክሰል ያሉት ለትንንሽ ዲቫይሶች፣ ከዚያ በላይ ደግሞ ለትልቅ ስክሪን ላላቸው ዲቫይሶች ብለን ብናስብ እዚህ ጋር ሄደር፣ በሄደር ውስጥ ናቪጌሽን አለን። በናቪጌሽን ውስጥ አንኦርደርድ ሊስት አለን። እሱ ምን መሆን አለበት? ዲስፕሌይ ነን መሆን አለበት። የት ጋር የጻፍ ነው ማለት ነው? ላይ ሄደን እዚህ ጋር ይሄ ዲስፕሌይ ፍሌክስ ነበር ያልነው። አሁን ግን ዲስፕሌዩ ነን መሆን አለበት። መቼ? በሞባይል ስንጠቀመው፣ በትንሽ ስክሪን ስንጠቀመው። ሴቭ አደርገዋለሁ። ያ ጠፋ። ይሄኛው አለን። ማክሲማይዝ ባደርገው መምጣት አለበት። ያ ኢንስፔክት አድርገን ማየት እንችላለን። እንደዚህ ስናደርገው መጣ። እዚህ ጋር ይችኛዋ ቁጥር 768 አልፎ 769 እና በላይ ሲሆን ይመጣሉ፣ ከዛ በታች ሲሆን ይጠፋሉ። ናይስ። ከዛ ምን ይቀረናል? አሁን ይችን ማጥፋት። ሞባይል ዲቫይስ ጋር ትኖራለች፣ ትልልቅ ስክሪን ካላቸው ዴስክቶፕ፣ ላፕቶፕ ላይ ግን መጥፋት አለባት። እዚህ ጋር ለምሳሌ መታየት የለባትም ማለት ነው። እንደዛ ለማድረግ ምን እናደርጋለን? በመጀመሪያ በዲፎልት እናጠፋታለን። ምን እናደርጋለን? ሜኑ ባር የሚለው ጋር እንሄድና ሜኑ ባር እዚህ ጋር ማለት ነው ዲስፕሌይ ፍሌክስ የሚለውን እናጠፋውና ነን እናደርጋለን። ናይስ፣ ጠፋ። ነገር ግን መጥፋት ያለበት እንደዚህ በትልቅ ስክሪን ነው እንጂ በሞባይል ስናየው መጥፋት ስለሌለበት ሚዲያችን ጋር እንመጣና እዚች ጋር ክላሳችን ማን ነው? ሜኑ ባር። ሜኑ ባር ዲስፕሌዩ ምን መሆን አለበት? እስከ 768 ፒክሰል ባለው ፍሌክስ። ከዛ በላይ ከሆነ ግን ይጠፋል። ናይስ። አሁን እዚህ ጋር ዲስፕሌይ ሆኗል። ይህንን ማክሲማይዝ ብናደርገው እንደዚህ ይጠፋል። ነገር ግን እነዚህ ናቪጌሽን ሜኖች ደግሞ ወደ ሴንተር መምጣት አለባቸው። እዛ ጋር ጫፍ ላይ መሄድ የለባቸውም ብለን ካሰብን እናደርጋለን። አለበትን መልሰውና ወደ ሄደር ናቪጌሽናችንን እንሄድና ሄደር አለን። ሄደር ናቭ ዩኤልኤ ይችን ብቻ ሄደር ናቪጌሽን ለሚለው ክሬት እናደርጋለን። እዚህ ጋር ፔስት ለብቻው እናደርጋለን። ማርጅኑን እንሰጣለን። ማርጅን ቶፕና ሌፍት ቶፕና ቦተም 0 ዘን ሌፍት እና ራይት ደግሞ ሌት ሴይ አውት በራሱ ጊዜ ይወስንና በግራም በቀኝም ያለውን እኩል ያደርግልን ማለት ነው። ሴቭ። ከዚህ በኋላ ማክሲማይዝ ስናደርገው ናይስ ሴንተር ላይ ነው የምናገኛቸው። ዴስክቶፕ ሲሆን ሴንተር ላይ እናገኛቸዋለን። ኢንስፔክት እናደርገውና አሁን እዚህ ጋር ዲስፕሌይ አልሆኑም። ናይስ። ከ768 በላይ እዚህ ጋር 769 ካልኩኝ እንደዚህ ያገኛለሁ። ሞባይል ሜኑ ስላልሆነ ዲስፕሌይ አትሆንም። ዘን 68 ባደርገው ይሄን ግን ዲስፕሌይ ትሆናለች። ያ ስለዚህ ብሬክ ፖይንታችን የ768 ሚል ስላደረግነው ማለት ነው። ስለዚህ በጣም ፍሌክሲብል የሆነ ለሞባይልም ለዴስክቶፕ የሚጠቀም ናቪጌሽን ሜኑ እንደዚህ ክሬት ማድረግ እንችላለን ማለት ነው። ሌላው በመጨረሻ የቀረን ነገር ምንድነው? ይህንን ክሊክ ስናደርገው ሊንኩን ክሊክ ስናደርገው ሳይድ ባሩ መጥፋት አለበት። የሜኑ ባር መጥፋት አለበት። ለምን? ይህን ክሊክ አደረግን ማለት ክሊክ ያደረግነው ነገር ሲመጣ እዚህ ጋር ያለውን ስክሪን ላይ ያለውን ነገር ማንበብ ፈልገናል ማለት ነው። እንደዛ ከሆነ ደግሞ የኛው እዚህ ሊከልልን አይገባም። ለዛ መጥፋት አለበት። እንዴት ነው የምናጠፋው? ትንሽ ጃቫስክሪፕት እንጨምራለን። መጨረሻ ላይ እንሄድና ይሄ ቶግል ነው የሚያደርገው። አክቲቭን
ቶግል ነው የሚያደርገው። እኛ ግን ሪሙቭ የሚያደርግ እናደርጋለን። ይችን ኮፒ እናደርጋለን ኮዱን። ይችን ኮፒ አዲስ ፋንክሽን ክሎዝ ሜኑ ሊሆን ይችላል። በዚህ ፋንክሽን ውስጥ ይችን ኮፒ ያደረኩትን ኮድ ፔስት አድርገዋለሁ። ነገር ግን እዚህ ጋር ቶግል በሚለው ፋንታ እዚህ ጋር ቶግል የሚላለን ሪሙቭ እንለዋለን። እዚህም ጋር ያለውን ሪሙቭ ናይስ። ስለዚህ አሁን እዚህ ጋር ክሊክ አደረግኩ፣ ሊንኩን ስነካ ሊጠፋ አልቻለም። ለምን? እዚህ ጋር የጻፍኳትን ፋንክሽን የሚችን ክሎዝ ሜኑ የሚለውን በእያንዳንዱ ሞባይል ሜኑ ጋር ፔስት ማድረግ አለብኝ። ሞባይል ሜኑ ይላል እዚህ ጋር ክሊክ ከተደረገ ይሄ ኦን ክሊክ እዚህ ኳልስቱ አሁን ኮፒ ያደረኩትን ፔስት ኤጌን እዚህም ጋር ኦን ክሊክ ስኪልስ የሚለው ክሊክ ከተደረገ ኦን ክሊክ ይህም ፋንክሽን ክሎዝ ሜኑ ኮል ይደረጋል። እዚህም ጋር ኦን ክሊክ ክሎዝ ሜኑ እዚህም ኮንታክት ጋር ኦን ክሊክ ክሎዝ ሜኑ ሴቭ አደርገዋለሁ። ዘን ክሊክ ሳደርገው ይመጣል። አንድ ላቱን ክሊክ ሳደርግ ይጠፋል ማለት ነው። ያ ማለት እዚህ ጋር ኮንቴንታችንን ከጻፍን ዲስፕሌይ እንዲሆንልን ማለት ነው። ሌላው ምንድነው ይህ ሄደራችን ስቲኪ እንዲሆን ከፈለግን ያ ማለት ስክሮል ስናደርግ ባለበት እንዲቆይ ሌትስ ሴይ መጨረሻ አካባቢ እዚህ ጋር ሄደን መጀመሪያ ቦዲ ለቦዲው ሄቱን እንጨምረው። ሄት ሌትስ ሴይ 110 ቪው ፖርት ሄት ሰጠነው። ያ ማለት እቺ ስክሮል ባር እንዲመጣልን ነው። ያ አሁን ስክሮል ሲደረግ እንደምታዩት ሄደሩ ወደ ላይ ጠፋ። ነገር ግን ባለበት ተጣብቆ እንዲቆይልን ከፈለግን ምን እናደርጋለን? እዚህ ጋር ሄደራችንን እንመጣና ሄደራችንን ምን እናደርጋለን? ፖዚሽን ስቲኪ እናደርገዋለን። የት ጋ ነው? ቶፕ 0 ላይ ናይስ። አሁን ስክሮል ብናደርግ አይንቀሳቀስም። የማለት ሌላ ኮንተንት ኢንዴክስ ላይ ማንኛውንም ኮንተንት ብንጽፍ ሌትስ ሴይ እዚህ ጋር h1 ዌልካም ቱ ሃብስታክ እንደዚህ ብንጽፍ ናይስ። ያቺው ጽሁፉ በውስጥ በኩል ይሄዳል እንጂ ሄደሩ አይንቀሳቀስም። ነገር ግን ስቲኪ የሚለውን ነገር ካስወገድን የኛው ነገር ካስወገድን አብሮ ነው የሚንቀሳቀሰው። እኛ ደግሞ የኛው ሄደር ባለበት እንዲሆን ስለምንፈልግ ስቲኪን እንጠቀማለን ማለት ነው። ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ። ባይ ባይ።